ቀዳሚ ሰንበት አሁንም ሰንበት ናት ወይስ እንደው ተሽራለች? እሁድ የሚባል ሰንበት ስለተተካ ማለት ነው። ዳኞች ፍርድ ሊያደርጉ አይገባም። በዚያ ቀን ሰርተን የተከፈለን ደሞዛችን ነው ብለን በፍጹም አናም። አበዳሪ ተበዳሪውን ገንዘብ ስጠኝ ብሎ መጠየቅ አይችልም። በዚህ ቀን እንድናደርጋቸው የሚገቡና የተፈቀዱ ነገሮችስ? በምድር ላይ አትጠራጠር፣ የምትቆየው ስራ እስክትጨርስ። በነገራችን ላይ እድሜ የሚጨመርልን ያስተካከልነው ነገር ስላለ እስክናስተካክል ስራውን የጨረሰ ይሄዳል። ሙሽርነት በዚህ ዘመን ብዙ አያስጎመጅም ይመስለኛል። ሁኛ ላየሁትም ገና ስትቆይ ግን ሆኖም ግን ብዙ የሚያስቀና አይመስለኝም። ለምን ወደ ጌታ ብሄድ ይሻለኝ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ ፍትሐ ነገሥት መርሃ ግብር ነው። ዛሬም እንደተለመደው በአንቀጽ 19 ስለ ዕለተ ሰንበት፣ ስለ ቀዳሚት ሰንበት፣ ስለ ጌታ በዓላትና ስለ አከባበራቸው የሚናገረውን አንቀጽ ለማብራራትና ለመማር ወደ እናንተ ቀርበናል። ክቡር ሊቀ ሊቃውንት የኔታ ስምዐኮነ መላክ እያብራሩ እያስተማሩን አብረውን ቆይታ ያደርጋሉ። እስከ መርሃ ግብሩ ፍጻሜ ቆይታችሁ ከኛ ጋር ይሆን ዘንድ ግብዣችን እናቀርባለን። ክቡር ሊቀ ሊቃውንት እንኳን ደህና መጡ። ጤና ይስጥልን። እንኳን ደህና ቆያችሁን። አድማጮችም እናንተም ማለት ነው እንኳን ደህና ቆያችሁ። እንግዲህ ከአንቀጸ ምጽአት ወጥተን ዛሬ የመጀመሪያው ደግሞ ሌሎች ስለ በዓላትና ስለ ሌሎች የምንነጋገርበት ጊዜ ላይ ደርሰናል ማለት ነው። ዞሮ ዞሮ ይህም ከምጽዋት፣ ጾም፣ ጸሎት የሚባሉት አሁን ወቅቱም ላይ የሚነሱ ጉዳዮች ሆነው ግን በዓላትም አሁን የጌታ በዓላት የሚባሉት አሁን በሰፊው የሚመጡበት ወቅት ነው። ከንዑሳን በዓላት የደብረ ዘይት፣ ከአበይት በዓላት የሆሳዕና፣ የስቅለት፣ የትንሣኤ በዓል የምናከብርበት ወቅት ነው እና የበዓላትም ጉዳይ ሊነሳ የሚገባበት ወቅት ላይ ስለሆነ ያለ ነው። ደስ ይላል ማለት ነው። በጣም መልካም። የመጀመሪያው ጥያቄ የማደርገው ቀዳሚት ሰንበት እንላለን። ቀዳሚት ሰንበት አሁንም ሰንበት ናት ወይስ እንደው ተሽራለች? እሁድ የሚባል ሰንበት ስለተተካ ማለት ነው። እንዴትስ ነው የምናከብራት የሚለውን ጥያቄ መነሻ አደርጋለሁ። ቀዳሚት ሰንበት በመጀመሪያ የከበረችው በመጽሐፍ ቅዱስ ወበዕለተ ሰንበት አይረፈ እግዚእነ እምኩሉ ግብሩ የሚላል አይደል? በኦሪቱ ፍጥረትን ሁሉ ፈጥሮ ከጨረሰ በኋላ ይላል ኦሪቱ ምዕራፍ 1 ኦሪት ዘፍጥረት ስንመለከት ለመጀመሪያ ጊዜ እግዚአብሔር አረፈ ተብሎ በእግዚአብሔር ድካም ኖሮበት አይደለም፣ የዕለቲቱን ክብር ለመናገር ነው። በዚያውም ላይ አዳም እንግዳ ፍጥረት ነው እና ለሱ ክብር ወይም ለእረፍት ተሆነው ዘንድ ስርዓት እየሰራለት ነው። እስካሁን ድረስ ለሱ ምግብ የሚሆነውን ነገር እየሰራ መጥቷል። አሁን ደግሞ ለሱ እረፍት የሚሆነውን ነገር ያስተምረዋል። ከቀጣዩ ቀን ጀምሮ ስራ ይጀምራል። አዳም ስራ የጀመረው በዕለተ እሑድ ነው። ቀዳሚትን አርፎ ውሏል ማለት ነው። ዓርብ አይደል የተፈጠረው? ቀዳሚትን አርፎ ነው የዋለው። በዕለተ እሑድ ግን ስራ ጀመረ። ያ ማለት ፍጥረታትን መጎብኘት፣ ለእነሱም ስም ማውጣት ጀመረ ማለት ነው። የሐዲስ ኪዳን ሰንበት ዕለተ እሑድ ናት። ቀዳሚት ሰንበት በመክበር ቀዳሚት ያሰኛትም እኮ አንዱ ምክንያት በመክበር ትቀድማለችና፣ በመክበር የምትቀድም ማለት እሑድን ከማክበራችን በፊት ያከበርናት ስለሆነች ነው። አዳም ነው መጀመሪያ ያከበራት። አዳም ቀዳሚትን ነው እንጂ ዕለተ እሑድን አይደለም። ክርስቶስ ደግሞ ሲመጣ መጀመሪያ ያከበራት ዕለተ ሰንበትን ነው ወይም ደግሞ ዕለተ እሑድን ነው ማለት ነው። ለምን ካልከኝ የተጸነሰባትና ያረፈ የተነሳባት፣ ከዛም ደግሞ ጰራቅሊጦስ መንፈስ ቅዱስን ለቤተ ክርስቲያን የሰጠባት ቀን ስለሆነች በዚህ ምክንያት እኛ አባቶቻችን አክብሯት ብለው አዘውናል። እንዲያውም አትናቴዎስ ቅዳሴ የደረሰው እኮ ስለ ዕለተ ሰንበት ክብር ነው። የሚመጣባትም ናት። እውነት ነው። እና ጌታ ይመጣል ብለን የምንጠብቅባት ቀን ስለሆነች ማታልፍ ቀንም እንላታለን እኛ። ለምን ዕለተ ሰንበትን ጌታ መጥቶ መንግስተ ሰማያትን ወርሰን የምንኖረው በዚያ ቀን ስለሆነ ነው። ማታልፍ ብለን የተናገርነው ማለት ነው። እንዲህ እያልን እንግዲህ ዛሬ ቀዳሚት ሰንበትን ምን ብለን እናክብር ከተባለ ድራረ ሰንበት ብለን እና የመዘጋጀት ቀን ናት። ያው ኦሪት የመዘጋጃ ሕግ ነበረች አይደል? ዋናው ሕግ እኮ ወንጌል ናት እና ኦሪት ራሷ ድራራ ወንጌል ናት ወይም ደግሞ ድራራ ሕግ ናት እንጂ ሕግ መሲሐዊት ይች ናት፣ ወንጌል ናት፣ ነፃ የምትዋጣው ሕግ ማለት ነው። ያችኛው ሕግ ለምንድን ነው የቆየችው ከተባለ ጠብቃ ለመዘጋጀት ነው የምታቆየ ነበር። የዝግጅት ጊዜ ነው የነበረ ያኛው እንጂ የመዳን ጊዜ አልነበረም። ያኛው ክርስቶስ እስኪመጣ ድረስ መጠበቂያ ሕግ ነበረቻች። ይችኛዋ ግን ሕግ መሲሐዊት ትባላለች። ሕጉን እንደዚያ አካል ሰንበቲቱንም እንደዛው ነው የምንለው፣ ድራረ ሰንበት እንላታለን ማለት ነው። ዛሬ እንዴት ነው የምናከብራት ካልከኝ ምዕመናን በዕለተ ሰንበት ሥጋውን ደሙን ለመቀበል ቃለ እግዚአብሔር ለመስማት የሚዘጋጁባት ቀን ናት።
አርፈውባት ማለት ነው። ስራ አይሰሩባትም። አርፈውባት ልብሳቸውን አንጽተውባት ለቁርባን የሚሆን ልብስ አዘጋጅተውባት ገላቸውን ታጥበውባት ንጽህናቸውን ጠብቀው ለእሁድ የሚዘጋጁባት ቀን። ምክንያቱም እሁድ ከምሽቱ ጀምሮ ይገባሉ ወደ ቤተ እግዚአብሔር። በጥንታዊቷ የቤተክርስቲያን ስርዓት ከሌሊቱ ነው የሚጀምር። ይህ ማለት ገና ሲመሽ ጀምሮ ፀሐይ ስትጠልቅ ጀምሮ ኖና ይብያ ይላል። አሁን ቅዱስ አትናቴዎስ ሲጣራ ኖና ይብያ ኖና ሌላ ነው የሚለው። በመግባቷ ደስ እያለን ኑና ክብራት እያለ ይጣራልና ከምትገባበት ሰዓት ጀምሮ፣ የምትገባው እኮ ከምሽቱ 1 ሰዓት ጀምሮ ነው ሰንበት የሚገባው። ይችኛዋ ምንድናት? የዝግጅት ጊዜ ናት ማለት ነው። ምዕመናን 5ቱን ቀን በተግባረ ሥጋ ይውላሉና ደክመዋል። ከድካማቸው አርፈው ነገ እግዚአብሔርን ለማምለክ በሚሰበሰቡበት ጊዜ እንዳይደክሙ አይተዋል። እንዳለ በቀጥታ ከስራ ወደ አገልግሎት አይደለም የሚገቡት። በመካከል ያቺ የረፍት ቀን ተሰራችላቸው ማለት ነው። በኦሪቱ 6 ቀን ነበረ፣ አሁን ደግሞ 5 ቀን ሆኖ በእነዚህ አንሰራለን ማለት ነው። አዋጅም ሲታወጅ በቆስጠንጢኖስ ዘመን አሁን እሑድና ቅዳሜ እንዲከበሩ ሲታወጅ ዓላማው ይሄ ነው የነበረው። ምክንያቱም በሐዋርያት ትእዛዝ ነው ወይም በዘመኑ በነበሩ ሊቃውንት ትእዛዝ ነው ቆስጠንጢኖስ ይህን አዋጅ አወጀው ማለት ነው። እና የመዘጋጀት ቀን እንላታለን ነው። በጣም ጥሩ። አጋጣሚ ያለንበትም ሳምንት ደብረ ዘይት ሳምንት ነው። የደብረ ዘይት ቅዳሴ የሆነው ምንድን ነው? የጌታ መምጫ የሚታወስበት ቀንም ስለሆንም ያ ወቅትና ኑና ክብራት ኑ ከፍ ከፍ እናድርጋት እየተባለ የዛን ቀን ይዘመራል ማለት ነው። ለበኩረ በዓላት ይላታል። በኩረ በዓላት ማለት ምንድን ነው? በመጀመሪያ መከበርናት ቀን እሷ ስለሆነች ነው። ከጌታ በዓላት የመጀመሪያው። ምክንያቱም ጽንሰቱ አይደል በኩረ በዓል የምንለው፣ እሱ የተፈጸመው በዕለተ ሰንበት ስለሆነ ነው። አሁን አምላክ ሰው ከመሆን በላይ ሌላ ምን ጥልቅ ምስጢር አለ? ምንስ የተፈጸመልን ነገር አለ? ትልቁ ደስታ የአምላክ ሰው መሆን ነው። የሚያስደንቅም ነገር እሱ እስካሁን መርምረን ያልደረስንበት እና ኖሩ ዘንድ ተመንክረ ነው ምንል። ይህን ድንቅ ነገር ታዩ ዘንድ ኑ ብለን እንጠራለን እንጂ ህዝቡን መርምረን አልደረስንበትም። ምክንያቱም በዓለም የመላው አምላክ በማህፀነ ብእሲት ወይም በ15 ዓመት ብላቴና ማህፀን መወሰኑ እንዴት ተመርምሮ ሊደረስበት ይችላል? በዚህ ሳምንት ደግሞ እንዳልከው በደንብ የዕለተ ሰንበት ቅዳሴ እየተቀደሰ ይችን ሰንበትን የሚያወሱ መልእክታት ሁሉ እየተነበቡ እናከብራታለን ማለት ነው። በጣም መልካም። ስለዚህ አሁን ቅዳሜ ለምሳሌ እስከ 7 ሰዓት እስከ 6 ሰዓት መጾም እንደምንችል ተምረናል። እሁድን ግን መጾም እንደማይፈቀድ ከምንከለከልባቸው ነገሮች አንዱ በሰንበት መጾም ነው። ምክንያቱም የደስታ ቀን እነሱ ነገር አሁን የቀዳሚት ሰንበት ስለዚህ ክብሯ ያነሰ ነው ማለት ነው። እሱ ምንም ጥርጥር የለውም። ምክንያቱም ኦሪት ከወንጌል ያነሰች ናት አይደል? በዛ ነው ጥላ ስለሆነች ነው። ይችኛዋም ለእሁድ ጥላ ነው የነበረችው። በውስጧ እሁድ ስለነበረች ትከበር ነበር። ከዛ እሁድ ተገለጠች። በጣም ጥሩ። በዕለተ ሰንበት በዕለተ እሁድ እና እንደው በተከበሩ የጌታ በዓላት ቀን እንዳናደርጋቸው የተከለከሉ ነገሮች ምንድን ናቸው? በዚህም መጽሐፍ ላይ እንደተጻፈው አሁን በዚህ መጽሐፉም ላይ ምንድን ነው የሚለው? በመጀመሪያ እንደ አይሁድ አይደለም የምናከብረው። የተጠናቀቁ ከማይሁድ በዕለተ ሰንበት ነው የተባለው። በቀዳሚት ቀን ለማለት ነው። እንደዚያ እናክብር ተብሏል። በዕለተ እሁድ ደግሞ ምዕመናን ሁሉ ወደ ጸሎት የሚመጡበት ለአምልኮ የሚሰበሰቡበት ጊዜ ስለሆነ እንዳናደርጋቸው የተከለከሉ ነገሮች በዚህ መጽሐፍ ላይ ተጽፈዋል። ምን ከተባለ ዳኞች ፍርድ ሊያደርጉ አይገባም በዚያ ቀን፣ ወይም በደለኛን በዚያ ቀን አስረው ሊቀጡ አይገባቸውም፣ አልተፈቀደላቸውም ማለት ነው። ለምን? በዚያ ቀን ክርስቶስ የሚፈርድበት ቀን ነው። የክርስቶስ የፍርድ ዙፋን የሚዘረጋበት ቀን ስለሆነ ጻድቃንም ነፃ የሚወጡበት ቀን ነው እና ደስ የሚሰኙበት ቀን ነው። አሁን እዚያ የተሰበሰቡት ጻድቃን ናቸው። በቤተክርስቲያን የተሰበሰቡ በሙሉ ጻድቃን ናቸው ብለን እናምናለን። ቤተክርስቲያን እንደዛ ነው የምታምነው። ምክንያቱም በክርስቶስ ስም አምኖ ተጠምቋል። ከዚያ ደግሞ የክርስቶስን ስጋና ደም ተቀብሏል። ማን ነው ኃጢአተኛ? እዚያ መካከል የክርስቶስ ደም የማያነጻው ኃጢአት አለ እንዴ? በክርስቶስ ደም የታተመ ሁሉ ደግሞ የክርስቶስን ማኅተም ይዟልና መንግሥተ ሰማያት ከመግባት የሚከለክለዋል እንዴ? ሁለተኛ የአበዳሪ ተበዳሪውን ገንዘብ ስጠኝ ብሎ መጠየቅ አይችልም በዚህ ቀን። ምክንያቱም በዚህ ቀን ዋጋ የሚከፈልበት ቀን ነው እንጂ ዋጋ አምጡ የሚባልበት ቀን አይደለም። በዚህ ምድር ስትኖር እግዚአብሔር ስራ ይልሃል አይደል? ጾም ጸልይ እያለህ ነው የኖረው። አሁን ግን እንደዚያ የምትባልበት ጊዜ አይደለም። ተገልጦ ዋጋህን የሚሰጥበት ቀን ነው። ለምጽዋትህም፣ ለጾምህም፣ ለጸሎትህም ዋጋ የምትሰጥበት ጊዜ ነው ማለት ነው። ሶስተኛ፣ በዚህ ቀን ባለስልጣናት ግብር ከምዕመናን አይሰበስቡም። ያ ማለት ምንድን ነው? ቅድም እንዳልኩት የስጦታ ቀን ነው እንጂ ዋጋም ብሎ ማስጨነቅም ስለማይገባ ነው። በዚህ ቀን ምዕመናን ደስ ብሏቸው እንዲውሉ ስለተፈቀደ።
በመንፈሳዊ ረገድ ደግሞ ስግደት አልተፈቀደም፣ ጾም አልተፈቀደም በእነዚህ ቀናት። ሌሎችም የጌታ በዓላት አሉ ጾምና ስግደት የማይፈቀድባቸው፣ ለምሳሌ ልደት፣ ጥምቀት፣ ትንሣኤን የመሰሉ በዓላት ጾም የማይፈቀድባቸው ስግደትም የሚከለከልባቸው ናቸው። ሌሎችም እንኳን ጾም ቢሆኑ ግን ስግደት የሚከለከልባቸው፣ ለምሳሌ ጽንሰቱ መጋቢት 29 ማለት ነው፣ የማይከለከለው ጾም ነው የሚሆነው የዛን ቀን ማለት ነው እንጂ እንደዚህ አይነት አሉ። ለምንድን ነው ካልክኝ ተድላ ደስታ እንዲያገኙ ነው ምዕመናን። ክርስቶስ በመወለዱ ክርስቶስ በመጠመቁ ያገኙትን እረፍት እንዲያስቡት ነው። ይቺ በነገራችን ላይ በቀናት መካከል የእረፍት ቀን መፈጠሯ ለምን እንደሆነ ታውቃለህ? በመንግሥተ ሰማያት ደግሞ ለዘላለም እናርፋለን ብለን እንድናምን የሚያደርጉ ስለሆኑ በመካከል የሰንበት ቀን ወይም ደግሞ የእረፍት ቀን ገብቶልናል ማለት ነው። እሱም የሚያስታውስ ነው እና ስግደትም ጾምም መንፈሳዊ ናቸው ብለን ልናደርጋቸው አይገባም። ሲጀመርም በዕለተ ሰንበት ጌታ የሚሰጠንን ነገር በእኛ ድካምና ጥረት ያገኘነው ብቻ አይደለም። የእኛ ድካምና ጥረት መግቢያ ነው የምትሆነው፣ ለክርስቶስ ምሕረት ምክንያት ነው የምትሆነው ማለት ነው እንጂ ዋናውን ትልቁን ስጦታ በቸርነቱ ነው የሚሰጠን እንጂ ሰርተን የተከፈለን ደሞዛችን ነው ብለን በፍጹም አናምንም። ከዚያ ውጭ ተድላ ስጋ ተከልክሏል። ተድላ ስጋ ማለት ምንድን ነው? ባልና ሚስት በአልጋ ወይም በምንጣፍ የሚያገኙት ሩካቤ የሚያገኙት ተድላ ደስታ፣ በሩካቤ የሚያገኙት ተድላ ደስታ ማለት ነው። ባለጸጎች በመብላት በመጠጣትና በመዝናናት የሚያገኙት ተድላ ደስታ፣ ይሄ ሁሉ ተድላ ስጋ ነው የሚባለው። አንዳንዴ ስናይ ሰዎቹ የሚጠጡትና የሚሰክሩት እንደውም በአብዛኛው በዕለተ ሰንበት ሆኖ ይታያል። በእግዚአብሔር ቃል መደሰት የማንችል ሆነን ነው እንጂ መደሰትስ በእግዚአብሔር ቃል ነበር፣ መደሰትስ በስጋውና በደሙ ነበር። እና በዚያ ቀን አሁን ልናደርጋቸው የሚገቡ ነገሮች ብለን ለብቻው እናንሳው ካልተባለ በስተቀር ልናደርጋቸው በሚገቡ መልካም ተግባራት ስንደሰት ምንውል ነው መሆን የነበረብን እንጂ ስጋውያን በሚሄዱበት ቦታ እየሄድን መዝናናት እና ምን ማለቱ አልነበረም መሆን የነበረበት። ዞሮ ዞሮ ግን ይሄ ያለ ውግዘት የተደረገ አንቀጽ ስለሆነ እንደው ቃለ እግዚአብሔርም ከሰሙ ስጋውን ደሙን ከተቀበሉ ቤተ እግዚአብሔር መጥተው ክርስቶስን ደጅ ከጠኑ በኋላ ግን ቢያደርጉት ያለ ውግዘት የተደረገ አንቀጽ ነው እና አይከለከሉም ለማለት ነው። በጣም መልካም። እንድናደርጋቸው የሚገቡና የተፈቀዱ ነገሮችስ? በዚሁም መጽሐፍ ላይ እንደተቀመጠው ሰዎች ሁሉ ወደ ቤተክርስቲያን ይሄዱበት፣ ከምዕመናንም ወገን ሁሉም ለእያንዳንዱ ወደ እርሱ በንጽህናና በትሕትና ይምጡ። ገዢውን፣ አበዳሪውን፣ ዳኛውን ይህንም የመሰለውን ያለ መፍራት ከአስገባሪዎች ወገን አንዱ ወደ ቤተክርስቲያን ከሚሄዱት ሰዎች ግብር ይቀበል ዘንድ ቢደፋፈር ግን እጥፍ ድርብ ይክፈል ይላል። ከዛም ሲቀጥል ዘወትር በቤተክርስቲያን ተሰብሰቡ፣ ይልቁንም በዕለተ እሑድና በዕለተ ትንሣኤ ይኸውም ዕለተ እሑድ ነው ይላል። ስለዚህ ዋናው ነገር የታዘዝነው ምንድን ነው? በዕለተ ሰንበት ወደ ቤተክርስቲያን መሄድ እና በቤተክርስቲያን መሰብሰብ ነው የታዘዝነው። በግላችን የምንፈጽመው ስርዓት አምልኮ አለ። ከዚያ ውጭ የሆነው ይሄ በዕለተ ሰንበት የምናደርገው የጋራ ነው። በዕለተ ምጽአትም ጌታ ሲመጣ በጋራ ነው እየዘመርን የምንቀበለው። የሁላችንም ምስጋና ቅዱስ እግዚአብሔር ነው። እሱን እያልን እንቀበለዋለን ጌታችንን። እንኳን እኛ መላእክት ከዚህ የተለየ ዜማ የላቸውም። እና አንዱነን የምናገለግልባት ቀን ናት። አንዱነን ስጋውን ደግሞ እንቀበልባታለን። አንዱነን መንግሥተ ሰማያት እንወርስባታለን። አንዱነን እግዚአብሔርን ስናመሰግን እንኖርባታለን። እና በዚህ ቀን የጋራ የሆኑ ስርዓት አምልኮች ናቸው የተዘጋጁት። ለዚህ ነው ሰዎች ሁሉ ወደ ቤተክርስቲያን ይሰብሰቡ ተብሎ የተጻፈው። ባይሄድስ አንድ ሰው ከተባለ ግን እዚህ ላይ የሚለው ነገር አለ። ምን ተታወስሶ ለእግዚአብሔር ዘትድኅር አንተ ቤተክርስቲያኑ ለእግዚአብሔር ይላል። ከቤተክርስቲያን ወደኋላ የምትቀር አንተ እግዚአብሔር በሚመጣበት ቀን ምን ትመልስለታለህ ይላል። እና እግዚአብሔርንስ እንዴት ነው የሚያገኘው ያ ሰው? መንግሥተ ሰማያትንስ ደጅ መጥናቱ በምንድን ነው የሚታወቀው? ይህ እኮ የመንግሥተ ሰማያት ደጅ ጥናት ነው። አሁን በዕለተ ሰንበት መጥተህ የምታድረው ገስግሳህ ናፍቆት ነው። በማቴዎስ ምዕራፍ 25 ላይ የተቀመጡ ምሳሌዎች አሉ አይደል? እነዚያ ደናግሎቹ ይመጣሉ፣ ያው ጊዜው ሲዘገይ ሙሽራው ሲዘገይ ይተኛሉ አይደለም የሚለው፣ ግን የመጠበቂያ ስፍራቸውን አይለቁም። ለጥበቃ ያዘጋጁትን ዕቃ አይለቁም። ያ ማለት ማሰሯቸውን ከዘይታቸው ጋር የያዙ ናቸው ማለት ነው። እንዲሆነውም ግን እንቅልፍ ይመጣባቸዋል። ያ ማለት ሞት ይመጣባቸዋል ማለት ነው። እየጠበቁ እያለ ነው እንቅልፍ ይመጣባቸው። ተመልከት። ግን ያንን ይዘው እንዳለ ይተኛሉ ነው የሚለው። ምክንያቱም ሙሽራው መጣ ተነሱ ተቀበሉት በሚባልበት ጊዜ ሁሉም መብራታቸውን አብርተው የሚወጡ ስለሆነ ይህን ስለሚያውቁ ነው። ሙሽራው እንዴት መጠበቅ እንዳለባቸው ያውቃሉ። መጠበቂያውን ስፍራም አይለቁም፣ እዛው ናቸው። ክርስቲያን ማለት እንደዚያ ክርስቶስን የሚጠባበቅ ማለት ነው። እኛ በምድር ላይ የምንቆየው ክርስቶስን ለመጠበቅ ነው። ይሄ ክርስቶስን የምንጠበቅበት ስፍራ ነው። መንግሥተ ሰማያትን ደጅ የምንጠናበት ስፍራ ነው። ያ ደግሞ ቀን ዕለተ ሰንበት፣ ያውም ደግሞ ሌሊቱ
ጌታ በሌሊት ይመጣል ብለን እናምናለን። ለምን ካልከኝ የተወለደም በሌሊት ነው፣ ዓለምን የፈጠረውን በዕለተ እሑድ ነው፣ መጀመሪያ ላይ የተጠመቀም በሌሊት ነው፣ የተነሳም እንዲሁ በሌሊት ነው። እና እነዚህ በነገረ ድነት ውስጥ ትልልቅ ስፍራ ያላቸው ጉዳዮች የተከናወኑት በዕለተ ሰንበት ነው። ዳግመኛም በዚህ ሰዓት ሊመጣ ይችላል ብለን እናምናለን። ምክንያቱም በወንጌል ላይም እንዲህ የሚል ነገር ስላለ ነው። ወከዊኖ መንፈቀ ሌሊት ውዋ ኮነ ነው። መንፈቀ ሌሊት በሆነ ጊዜ ጩኸት ሆነ ይላል። ምን ተብሎ? መጻ መራዊ ሕፃው ለቀበላሁ፣ ሙሽራው መጥቷል ውጡና ተቀበሉት ነው የሚለው። በዕለተ ሰንበት ወደኋላ የቀረ አንተ ምን ትመልስለታለህ? ማቴዎስ 22 ላይ ወደ ሰርጉ ከገቡት አንዱ የሰርግ ልብስ ያለበሰ ሰው ነበር። በጣም የሚገርምህ እሱ እንኳን እዚያ ተገኝቷል። ለሰርጉ የተዘጋጁ ሰዎች ምን ያደርጋሉ? ወደኋላ ቀርተው የሰርግ ልብስ አላቸው። እሱን ለብሰው መምጣት ሲገባቸው ለምን ይቀራሉ ወደኋላ? ምናልባትም በሌሎች አንቀጾች ላይ የተፈቀደው አለ። በወር አበባ ጊዜና በአራስነት ወቅት ሴቶቹ በቤታቸው እንዲጸልዩ ታዘዋል። በዚህ ወቅት ካልሆነ በስተቀር እንዲህ አይነት ጉዳይ ገጥሟቸው ከቀሩ ሰዎች በስተቀር ለምንድን ነው ወደኋላ የሚቀረው? በተቻለ መጠን ሳንተኛ የምናገለግልበት ቀን ቢኖር፣ እንቅልፍ የምናጣበት ቀን ቢኖር ያ ነው። እንቅልፍ የምናጣው በጭንቅ አይደለም፣ በደስታ ወደደ። ልጅህን ስትድር እንዴት ትተኛለህ? ሙሽራ ሆና ልጅህ ወይም ደግሞ በምትዳርበት ቀን ሙሽራ ሆነ በምትወጣበት ቀን እንዴት ትተኛለህ? ምናልባትም ሙሽርነት ተራ በሆነበት በዚህ ዘመን ካልሆነ በስተቀር ሙሽርነት በዚህ ዘመን ብዙ አያስጎመጅም ይመስለኛል። ሁኛ አላየሁትም ገና ስትቆይ ግን ሆኖም ግን ብዙም ያስቀና አይመስለኝም። ለምን? አዲስ አይደለም ሁሉም ነገር። እሷም ለእሷ አዲስ አይደለችም፣ እሱም ለእሷ አዲስ እንግዳ ነገር አይደለም። እንግዳ ሰው አይመጣለትም። ትናንት አብሯት ያመሸ ሰው እና ብዙ ላይ ደንቃቸው ይችል ይሆናል። ግን በሕጉ መሰረት ስናየው ሙሽራ በዚያ ቀን እንቅልፍም የለውም። ሙሽራ ሊመጣ ብለህ አንተ ሙሽሪት የሆነች ነፍስህን እያዘጋጀ ታድራለህ እንጂ እንዴት ብለህ ትተኛለህ? እንቅልፍስ እንዴት ይመጣልሃል? በዚህ መሰረት እንቅልፋተን ስንዘምር የምናድርበት ቀን አይተሃል አይደል? ቤተክርስቲያን እኮ ስትሄድ አገልግሎቱ ማለቂያ የለውም። ከምሽቱ 2 ሰዓት ነው ጀምሮ በቤተክርስቲያን ሰፊ የሆነ አገልግሎት ሲሰጥ እንመለከታለን። ያ ምንድን ነው የሚያሳየው ከተባለ ቤተክርስቲያን ክርስቶስን ለመጠበቅ የምታደርገውን ጥረት ወይም ይመጣል የተባለው ክርስቶስ ለእሷ ያለውን ክብር ነው የሚያሳየው ማለት ነው። ምንድን ነው ዓላማው ከተባለ ሙሽራዋ ነዋ ክርስቶስ። ቅዱስ ጳውሎስ ነፍሳትን ምን ይላቸዋል? ወይም ክርስቲያኖችን ምን ይላቸዋል? ለንጹሕ ድንግል ሙሽራ ለክርስቶስ አጭቻቸዋል። የጋብቻው ቀን መቼ ነው? እሁድ። የጋብቻው ቀን መቼ ነው? ጌታ ሲመጣ ጋብቻው ያኔ ይፈጸም። አሁን እጮኛሞች ነን፣ ተጫጭተናል እኛና ክርስቶስ። ለዚህም እኮ ነው አየህ በጎን ለሌላ ወንድ ማንታጨው፣ ለዚህ ለጋኔን ወይም ለዲያብሎስ ማንታጨው ለዚህ ነው ማለት ነው። እኛ ለክርስቶስ አንዴ ምን ብለናል? ታጭተናል ለን ራሳችንን ስለሰጠን ማለት ነው። በዚህ መልኩ ነው ሁኔታዎች የሚስተካከሉት። እንግዲህ በዕለተ ሰንበት ልናደርግ ይገባል። በተጨማሪ ወንጌል እንሰማለን፣ ምጽዋት አብዝተን እንሰጣለን። ምክንያቱም ጌታ አይተህ ከሆነ በዕለተ ሰንበት ነበር ብዙ ስራዎችን የሚሰራው። በእርግጥ በዚያ ቀን ቀዳሚት ናት ሰንበት። አሁን ስንመጣ ግን ያ ቀን በሰንበት ገቢረ ምሕረት በጣም የሚገባ መሆኑን የሚያሳየን ማለት ነው። አሁን መቄዶንያ እንትን ይባል የለ በሰንበት ብዙዎቹ ሲሄዱ እናያለን። ልክ እንደዛው በዕለተ ሰንበት ድሆችን ምንጎበኝበት ከምንም ነገር በላይ ስጋውን ደሙን በልተው ጠጥተው ምዕመናን መንፈሳዊ ደስታ የሚደሰቱበት ቀን ነው። ቀን በዚህ ቀን ካልተደሰቱ በሌላው ቀን ሊደሰቱ ስለማይችሉ ነው። እና በዚህ ቀን ትልቅ የሆነ ተድላ ደስታ በምዕመናን ዘንድ ሊታይ ይገባዋል የሚለውን ነው እንግዲህ መምህራኑ ያስተላለፉልን ማለት ነው። በጣም መልካም። በዕለተ ሰንበት ለሚያገለግሉን ለአገልጋዮች ወይም ለሰራተኞች ልናደርግላቸው የሚገባ ነገር አለ? ከስራ ነፃ ማውጣት ነው የታዘዘው። በዚህ መጽሐፍ ላይ አገልጋይህን ከስራ እንዲያርፍ እዘዘው አድርገው ተብሏል። ምን ይላል መሰለ? አገልጋዮችም 5 ቀን ያገልግሉ ይላል። ቅዳሜና እሑድ ግን የእግዚአብሔርን አገልግሎት ይማሩ ዘንድ በቤተ ክርስቲያን ይዋሉ። በዕለተ ቀዳሜ ፍጥረታትን ፈጥሮ በጨረሰ ጊዜ እግዚአብሔር አርፎባታልና፣ በዕለተ እሑድም ለምን ያርፋሉ ትለኝ እንደሆነ ከሙታን ተለይቶ ተነስቶባታልና ነው የሚለው። በእነዚህ 2 ቀናት ሊያርፉ ይገባል። ለምን? አንተም እኮ ለእግዚአብሔር ባሪያ ነህ። አንተን ያሳርፍ ዘንድ ሌሎችን ማሳረፍ ይገባል። ከዛ በተጨማሪ ደግሞ እነዚህ ሰዎች ስጋ ብቻ አይደሉም፣ ነፍስም አላቸው። ይማሩ ዘንድ ያስፈልጋል። አንዳንዱ ሰው ሰራተኛ የሌባ ሆነችብኝ ብሎ ያስቸግርሃል፣ ወይም ሲናገር ትሰማዋለህ። ግን ወንጌል እንድትማር ወደ ቤተክርስቲያን ይዟት አይመጣም። ወንጌሉን ካልሰማች እግዚአብሔርን ካልፈራች ለምንድን ነው የማሰርቀው? ምክንያቱም እዛ እኮ የተልከሰከሰ ብዙ ገንዘብ አለ፣ እሷ ደግሞ የጎደለባት ብዙ ነገር አለ እና ስርቆ ገንዘብ እንኳን ባታገኝ ፍሪጅ ውስጥ ያለው ወተት እንኳን ባይበቃት ከልጁ ቀንሳ ልትጠጣበት ትችላለች።
ቢያስተምራት ግን ይህን ታደርጋለች ወይ? እና የችግሩ ምንጭ አንዳንዴ ራሳችን መሆናችንንም መርሳት የለብንም የሚለው ነው። ለአገልጋዮቻችን ይችን እንኳን ቢያንስ ልናደርግላቸው ይገባል። ምናልባት አንዳንዱ ሰው አገልጋዮቹን ወይም ደግሞ ሰራተኞቹን የትምህርት ፈቃድ ሰጥቶ የትምህርት ጊዜ ሰጥቶ ለለውጥ አንተን የሚያተጋ የሚያነቃቃ ሰው ታያለህ። ምክንያቱም ከአገልጋዮች አንዱ ነገር ትልቅ ሊሆን ይችላል። ለምሳሌ ዮሴፍን ብንወስድ አሁን አገልጋይ ነበር አይደል? የሆነ ሰው ቤት ውስጥ ከዛ በኋላ ግን ከፈርዖን ቀጥሎ ሁለተኛ ሰው ነው የሆነው። ተመልከት። ያኔ ጲጥፋራ ምንድን ነው ያለው? የጲጥፋራ ሚስት እንዴት ነው የተሰማት? ምንድን ነው የተሰማት? በሰውኛ ውስጥ ትመለከተው ባሪያህ ጌታ ሊሆን ይችላል፣ የሆነ ቀን ላይ ጌታ ሊሆን ይችላል እና ዛሬ ልትበድለው አይገባም። ዛሬ ደግሞ ሊያገኝ የሚገባውንም ነገር እንዲያገኝ ልታደርግለት ይገባል። እንዲያውም በኦሪቱ ራሱ የተፈቀደው አንተ ወእንስሳከ ወኩሉ ጥሪትከ ነው የሚለው ዛሃሎ ውስጥ ቤትከ በቤት ያለው ማንኛውም ነገር እግዚአብሔርን ለማሰብ ወይም ለማረፍ የተዘጋጀች ቀን ናት ያች ቀንና በቤት ያለውን ማንኛውም ነገር ልታሳርፍ የሚገባበት ቀን ነውና የምታሳርፋቸው ደግሞ በወንጌል ነው። እኔ ምዕመናን እረፍት የሚባለውን ነገር ሊገለጽላቸው ይገባል። አኮ በሰኪው ከመዛመ በደዌ ነው የሚለው አትናቴዎስ በቅዳሴው። ሰንበት እንዴት እናክብራት ትሉኝ እንደሆነ እንደታመመ ሰው ምንጣፍ ላይ በመዋል አይደለም የምታከብራት ይላል። እንደበላ እንደጠጣ የሚጨርስ ቀኑን አለ አንዳንዱ ሰንበት ነው ብሎ እንዲሁም ደግሞ ጓደኞቹን ሁሉም ያገኝበትና ሚዝናናበት ቀን የሚያደርግ ደግሞ የጌታን ቀን። እረፍት ማለት እኮ በእግዚአብሔር ቃል ማረፍ ነው። እረፍት ማለት እኮ በቅዱስ ቁርባን የምታገኘው ደስታ ነው። እረፍት ማለት የአእምሮ ሰላም ማግኘት ነው። እሱ ደግሞ በእግዚአብሔር የሚከወንልህ የሚሆንልህ ነገር ነው። እስራኤላውያን እረፍት ብለው እንደውም እንትን የሚያደርጉት ምናልባት አይተውት ይሆናል። እስራኤል ሊፍት እንኳን አይነኩም። ልክ ነው። ሻባት ኮንትሮል የሚሉት ነገር አላቸው። የዚያን ያክል እንዳንጠነቀቅ የተታቀቡ ከማይሁድ ተብለናል። እንዳይሁድ አንጠነቀቁ ተብለናል። ያ ማለት ነው። በአይሁድ እኮ ዘንድ እንዲያውም ድስት ጥደንም ሽሮ አፍልተንም መብላት ሁሉ ልንከለከል እንችላለን። በተለይ አርብ ማታ እንትን ካለ ወተት ፈልገን አጣንና ቅዳሜ ቀን ምንድን ነው ብዬ ጠየቁ። ወተት ለምንድን ነው? አይ ዛሬ አያፈሉም ተባልንና እንደዚህ አይነት እንትኖች አሉ በእነሱ ዘንድ። እኛ ወተት አፍልተን እንዳንጠጣ የተከለከልን አይደለንም። ስለዚህ የጌታ ቀን ተብሎ የተጠራውን ለሌላ ልታውለው በፍጹም አይገባም ማለት ነው። ለገቢረ ኩሉ ፈቃድከ ነው የሚለው። ፈቃድህን ለማድረግ እግርህን የታንስደው ከወገሪከ አታድርግ። ወይታውስ ቃለ ሱመ ከሁሉም ጊዜ በተለየ ሁኔታ ክፉ ቃል እንዳትናገር በዚያ ቀን መጠንቀቅ አለብህ። ምክንያቱም ለአንተ ክርስቶስ ንዋቤ የሚለውን ቃል የሚያሰማበት ቀን ነው እና ከዚያ በላይ የሚያስደስት ቃል የለም። ያች ደግሞ የዛን ቀን ነው የምትመጣው እና በጣም ትልቁን ዜና የምንሰማው የዛን ቀን ነው። እመቤታችን ትጸንሴ የተባለች ያለውን ዜና የሰማችበት ቀን የተደሰተችበትን መደሰት መቼም አልተደሰተችም፣ ወይም ያንን የሚመስል ቃል መቼም አልሰማችም ማለት ነው። ተፈሲ ትጸንሲ እያለችው ትልቁን መልስ የመለሰችውም ይኩነን የሚለውን ትልቁ የትህትና ቃል፣ ትልቁ የደስታ ለእግዚአብሔር የመገዛት መንፈስ ያለበት ቃል ያን ተናግራለች። እና አሁንም ደግሞ ለአንተ የተጠበቀልህ ትልቁ የደስታ ቃል ንውሃቤ የሚለው ነው። እናንተ የአባቴ ቡሩካን ወደ እኔ ኑ የሚለው ለአንተ የተጠበቀ የደስታ ቃል ነው። አንተም ልትሰማው የምትጓጓለት ቃል ይሄ ነው። ቃለ ሕይወት ያሰማልን እንላለን አይደል? በጉባኤው ምን ማለት ነው? ንውሃቤ ቡሩካን ወላዌ ከሚላቸው ቅዱስ አንዳንዱ ያድርግህ ማለት እኮ ነው። ቃለ ሕይወት ማለት ንውሃቤ ነው። ይሄንን ነው ስንመኝ ኖር ነውም የምንጠብቀውም ይሄንን ነው። እና ይህን ቃል በምትሰማበት ቀን እንዴት አንተ ክፉ ቃል ተናግረህ የሰው አንጀት ትበጥሳለህ? በመራራ ልሳንህ የሰው ሕይወት እንድታመራለህ። ክፉ ቃል በመናገርህም እኮ ምናልባት ያ ሰው ተነሳስቶ ደግሞ ለበቀል ወይም ደግሞ ለዱላ ለሌላ ነገር ሊጀምር ይችላል። ስለዚህ ሰውን ወደ ኃጢአት ጋበዝክ ማለት ነው። እና በዕለተ ሰንበት በሌላው ቀን ኃጢአት መስራት ወይም ክፉ መናገር ይቻላል ማለት አይደለም። በዕለተ ሰንበት ግን ከሁሉም ነገር በላይ ልንጠነቀቅ ይገባል። ይሄ ማለት በሰንበት ብቻ አይደለም፣ በጌታ በዓላትም ቀን። ምክንያቱም ጌታ ለአንተ ሲል ከሰማይ ሰማያት በወረደበት ቀን እንዴት አንተ እንደዚያ ልታስብ ትችላለህ? በዕለተ ስቅለትስ የታመመውን የሞተውን ጌታ እያሰብክ ትኖራለህ እንጂ እንዴት እንደዚህ ልታስብ ትችላለህ? እና እውነት ለመናገር በልዩ ልዩ መንገድ ራስህን የምትጠብቅበት ከእግዚአብሔር ጋር የምትሆንበት የምትረጋጋበት ዕለተ ህዳት ናታቸው የጸጥታ የእረፍት ቀን የምንላት ናት ማለት ነው። በሌላ አነጋገር ስንነግድ ስናስነግድ የምናሳልፈው ቀን አይደለም ለማለት ነው። በሀገራችንም ግን አንዳንዴ ሀዘን የምንደርስበት ቀን ምናምን እናደርገዋለን። ያው ለመፍቀደ ስጋ
እና የዘመድ ግንኙነት የምናደርግበት ቀን እንዲህ እናደርገዋለን። እንደው በዛው እግረ መንገዱን ይህን እንኳን ማቋረጥ ካልቻል በዛው እግረ መንገዱን ግን ቃል እግዚአብሔር የምንሰማበትን መንገድ ማመቻቸት፣ በጎ ነገር የምንፈጽምበት፣ ያ ማለት ድሆችንም በዚያው የምንጎበኝበት። ለምሳሌ ሀዘን ቢሆን ምግብ አለ አይደል? ሀዘንም ላይ ድሆች የሚሰበሰቡበትና የሚበሉበት ብናደርግ ጉባኤ ያደረግነው እኮ ክርስቶስ ተገኘበት ማለት ነው። ያንን ራሱ መቀደስ ቢቻል መልካም። በጣም መልካም። እነዚህን በዓላት ጠቀስናቸው። ሌሎቹን የጌታ በዓላትንስ እንዴት ነው የምናከብራቸው? የሌሎቹን የጌታ በዓላት አሁን ልደት፣ ጥምቀት የምንላቸው ናቸው እና በልደት በጥምቀት በሌሊት እንቀድሳለን። ለምን? ስለ ክብራቸው። በትንሣኤም ልክ እንደዛው። እንደውም መብላት ራሱ በዕለተ ትንሣኤ በማለዳ እንዲሆን መጻሕፍት ይመክራሉ። ይህም መጽሐፍ የሚመክረው ልክ እንደዛ ነው። በዓለ ትንሣኤን ስናከብር አንዱ የምናከብረው በመብልም ስለሆነ ማለት ነው እና የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ከዕለተ እሑድ ብቻ በስተቀር አታድርጉ ይላል። ዶሮ በጮኸም ጊዜ ብሉ፣ ይህም ባይሆን በጠዋት ብሉ ይላል። እናንተ በቤተ ክርስቲያን ተሰብስባችሁ በዚያች ሌሊት የተጋችሁ ሁሉ እየጸለያችሁ ከመዝሙሩ ከነቢያቱ ከኦሪቱም እያነበባችሁ ይላል እና ይህን ስናነብ ስንጸልይ እንቆያለን። ግን ያም ባይሆን በጠዋት ብሉ። ዶሮ በጮኸ ሰዓት ነው የሚጀምረው። ያም ግን ላይሆን ይችላል። ግን እኔ እንደው እዚህ ጥያቄ በደንብ እነሱም ያው ሊያነሱ ስለሚችሉ ዶሮ የሚጮኸው እንደው 10 ሰዓት እንደዚህ አካባቢ ነው። 10 ሰዓት ምግቡን ለማድረስ ዶሮ ራሱ የሚታረደው 6 ሰዓት ነው የምትለው በጣም የብዙ ጥያቄ ነች እና በዚህ መልሰን ብናልፎስ ትንሣኤ ስለሚመጣ የታዘዘ ነገር የለም። እውነት ለመናገር አሁን በሊቃውንትም ቀኖና በሌላም ነገር አይቻለው ያልደረስኩበት መጽሐፍ የለም ማለት ስላልሆነ ማለት እንዳይሆንብኝ እኔ ባየኋቸው ባነበብኳቸው መጽሐፎች ግን በተማርኳቸውም ባነበብኳቸው መጽሐፍት ውስጥ አላገኘውም። በዚህ ቀን ረዱ፣ በዚህ ሰዓት ረዱ የሚል ያዩ ካሉ ሊነግሩን ይችላሉ። በዝግጅት ክፍሉ በኩል ቢያደርሱን እኛ ለምዕመናኑ የምናደርስ ይሆናል። ከገሌ አንቀጽ እንደዚህ ተብሏል ቢሉን ማለት ነው። እኔ ግን ስላላየው መምህራን እንደነገሩን ግን ምዕመናን በዚያ ቀን ምግባቸውን አዘጋጅተውም እንኳን ቢገቡ ነውር አይደለም። ወደ አገልግሎት በሚገቡ ሰዓት ለአገልግሎት ሲገቡ አንዳንድ ጊዜ ጾም እንደ መሻር ወይም በጾም የታረደውን እንደ መብላት ይቆጠርብናል ብለው ሲጨነቁ ይታያል። በየትኛው ሰዓት ቢታረድ እውነት ለመናገር በጾም የሚያሽር አይደለም። ይሄ የመምህራን ብያኔ ነው እንጂ ፍትሐ ነገሥቱ እንዲህ ይላል ብዬ እንዳልተናገርኩ ልብ ሊሉልኝ ግን ይገባል። ምክንያቱም ፍትሐ ነገሥት እንዲህ ብሏል፣ የፍትሐ ነገሥቱ እንዲህ ብሏል ብለው እንዳይሉ ነው። መምህራን ግን እንዲህ ብለዋል ነው። ምክንያቱም ቅዳሴውን እንዲሳተፉ እንፈልጋለን፣ ቁርባንም እንዲቆርቡ እንፈልጋለን። ከዛ በኋላ የሚሄደው ደም አፍስሰው በዚያ ተጨማልቀው እንደዛ እንዲሉም አንፈልግም። የሚበሉትን ነገር አስቀድሞ አዘጋጅ። ይሄ ርኅራኄም ነው እውነት ለመናገር። ከዛ በኋላ ሄዳችሁ አርዳችሁን መብላት ያለባችሁ ብሎ አንድ ካህን ሰዎችን ማስጨነቅም የለበትም። በዛ ሁኔታ ነው እንዲመገቡ። አሁን በዶሮ ጩኸት ከዛ ባይሆንም እንኳን ሲነጋ ብሎ የተባለው ለዚህ ነው። ያልተዘጋጁ ነገሮች ካሉ አዘጋጅተው፣ ያልቀረቡ ነገሮች ካሉ አቅርበው እንዲመገቡ ነው። እንደዚያ ሲሆን ጊዜው ይሄዳልና ነው። ሆኖም ግን በእነዚህ በዓላት አሁን በትንሣኤ፣ በልደት፣ በጥምቀት እንደዚህ ባለ ጊዜ ሊመገቡ ይገባቸዋል ነው። መቁረብም እንደዚሁ በሌሊቱ ነው ሊቆርቡ የሚገባ። ሌሎችን በዓላት እንደዚሁ የየራሳቸው አላቸው ታሪክ። ሆሳዕናን ብንመለከት በሰዎች ዘንድ በትልቅ ክብር ታጅቦ የገባበት ማለት አብረን ከሚያጅቡት ጋር ሆሳዕና ማርያም ድንጋዩ የዘመሩበት እንደዛ ያንን እያሰብን የምናከብረው ነው የሚሆን። ልደቱንም ጥምቀቱንም ስናስብ እሱን እያደረግን እንድናከብር ነው የታዘዝነው ማለት ነው። በጣም መልካም። በዕለተ ሰንበት መጾም ክልክል እንደሆነ ብዙ ጊዜ እንሰማለን። ቅጣቱ ምንድን ነው? በዕለተ ሰንበት የሚጾሙትን በዚህም መጽሐፍ ላይ ኃጥእ ውእቱ ነው የሚለው። ኃጢአተኛ ነው ወይም ኃጥእ ነው ተብሎ ነው የተጻፈው። በዕለተ ይሄ እኮ ከዚህ በላይ ቅጣት የለም እውነት ለመናገር። ለምን የጌታ በዓላት ናቸው ወይም ደግሞ የእረፍት ቀናት ናቸው። ስጋውን ደሙን ተቀብለው ምዕመናን በመብል በመጠጥ በተድላ በደስታ ሊያከብሯቸው የሚገባ ናቸው እና ተድላ ደስታን የምንቀምስባቸው ቀናት ናቸው። ባህታዊ እንኳን የማይጾምባቸው ቀናት እኮ ናቸው እነዚህ። ሌላው ይቅርና ባህታዊ የማይጾምባቸው ቀናት ናቸው። ሆዱ እስኪገለበጥ ድረስ አይበላ ይሆናል፣ ግን ለመጾም ደግሞ አይፈቀድለትም። በዛ ሁኔታ ተድላ ደስታ እንዲቀምስ ነው የተፈለገ። ባህታዊ እኮ 24 ሰዓት ቢሰግድ ቢጸልይ ነው አይደል? ቢዘምር ነው። ያንን አቋርጦ ነው እንግዲህ እንትን የሚለው እረፍት ሲያገኝ የሚያደርገው ማለት ነው። እና
መጻሕፍት እየተመለከተ ሌላ ነገር እያደረገ በጎ ነገር ያችን ቀን ያሳልፋል እንጂ በጾምና በጸሎት ሊያሳልፋት በጾም በተለይ በጾም እና በስግደት ሊያሳልፋት የሚገባ ቀን አይደለችም ማለት ነው ያች። እና ቅጣቱ ምንድነው ካልከኝ ይህም መጽሐፍ የሚለው ኃጥእቱ ነው፣ ጊጉይ ነው፣ በድሏል ተብሎ ነው የተጻፈው ማለት ነው። በጣም ጥሩ። አንድ ጥያቄ የመጨረሻ ጥያቄ አድርጌ ላነሳ የምችለው ምንድን ነው የጌታ የመምጣቱ ነገርን እንደው ካለንበትም ሳምንት አንጻር ጥቂት ቢነግሩን ደስ ይለናል። ቀኒቱና ሰዓቱን አታውቁምና ተዘጋጅታችሁ ኑሩ ይላል። ያቺን ሰዓት ከአብ በቀር የሚያውቃትም የለም ይላል እና እንደ ጥቂት ነገር እስቲ ይንገሩ። ቀኑ እሑድ መሆኑም ጊዜ የሚታወቀው ግልጥ ነው። ምክንያቱም ወደ ዓለም የሚመጣ መጀመሪያ በዕለተ እሑድ ነውና አሁንም ዳግም የሚመጣበት ቀን ዕለተ እሑድ ነው ብለን እናምናለን። መንፈስ ቅዱስም ለእኛ የተሰጠው በዛ ቀን ነው። ያ ማለት ማመንም የጀመርንበት ቀን ነው ማለት ነው። ስለዚህ ይሄ መሆኑ ግልጥ ነው። ግን ብዙ እሑድ አለና ከእነዚያ መካከል የትኛዋ እንደሆነች አይታወቅም ለማለት ነው። መጋቢትም ነው ወሩ ብለውናል አባቶቻችን። ብዙ መጋቢቶች አሉ። መጋቢት 29 ነው ብለውናል። ብዙ መጋቢት 29 ያልፋል። ብዙ ዘመነ ዮሐንስ ያልፋል። ከዛ መካከል መለየት ስለማይቻል ነው እንጂ የታወቁ ናቸው። እንደውም ባለፈው ዓመት በጣም ገጥሞ አሁን መጋቢት 29 ዘመነ ዮሐንስ ገጥሞ ሰው ሲጨነቅ እንደነበር ግን የክርስቶስ መምጣት ያስጨንቃል ወይ ነው? የክርስቶስ መምጣት የሚያስጨንቅ አይደለም። በናፍቆት ምክንያቱም መጽሐፍ ቅዱሳችን ምንድን ነው? አሜን ጌታ ኢየሱስ ቶሎና ነው የሚለው መጽሐፍ ቅዱስ ነዋ። እና የእኛ የሕግ መጽሐፍ ቅዱስ ነው። ቶሎና ምንለውን ጌታ ሲመጣ እንጨነቅም። ግን የሚያስጨንቁ ነገሮች የሉም ማለት አይደለም። እንደ ስጋ ፈቃድ ለሚኖር ሰው አስጨናቂ ነው። ምክንያቱም አንተ እኮ አለቃ ከመግባቱ በፊት ገብተህ ጽዳት ቢሆን ባለሙያህ አለቃ ከመግባቱ በፊት ገብተህ ጠረጴዛውን፣ ወንበሩ ምኑን አስተካክለ ካልቆየህ እንደተዝረከረከ ቢደርስብህ ምድር ምትሆን ነው። በጣም እስኪመጣ ድረስ ነገሮችን ታስተካክላለህ። እድል የተሰጠን እኮ ለዚያ ነው። በነገራችን ላይ እድሜ የሚጨመርልን ያስተካክልነው ነገር ስላለ እስክናስተካክል ስራውን የጨረሰማ ይሄዳል። ለምንድን ነው ሰው አንዳንዱ በ40 አንዳንዱ በ30 አንዳንዱ በ80 የሚሞተው ለምን ይመስላል? በቃ ሰርቶ ጨርሷል ማለት ነው። ያሰው በምድር ላይ አትጠራጠር፣ የምትቆየው ስራ እስክትጨርስ ነው። አጭርም ሆነ ረጅም። የረዘመው እንግዲህ አልጨረሰም ወይም ደግሞ የሚጠቅማቸው ሰዎች አሉ ማለት ነው። ለእናንተ ጥቅም ቢሆን ብሎ የለ ቅዱስ ጳውሎስ። ለሰዎች ጥቅም ሲባልም እድሜያቸው የሚረዝም አለ። ለእናንተ ጥቅም የሚሆን ከሆነ ግን መቆየቴ መልካም ነው ብሏቸዋል። የፊልጵስዩስን ምዕመናን ምዕራፍ 1 ላይ እንደምናነበውና ለእናንተ ጥቅም ቢሆን ግን መቆየቴ መልካም፣ ለእኔ ግን ወደ ጌታ ብሄድ ይሻለኛል ብሎ እንደተናገረው ለሰው ጥቅም ሲባል እድሜ የሚጨመርላቸው አሉ። ግን አንዳንዱ ደግሞ ዝግጅቱን ስላልጨረሰ እግዚአብሔር ሳይዘጋጅ እንዳይወስደው ስለፈለገ ነው። አንዳንዴ እኮ ታያለ ሰዎች ልብሳቸውን እንዳለበሱ ራቁታቸውን እንደሆኑ ካሰብክ ደርሰህም እንኳን በር ከፍተህ አትገባም አይደል? ትጠብቃለህ ማለት ነው። እና እግዚአብሔርም ራቁታችን እንደሆን ይመጣ ዘንድ አይፈልግም። እስክንዘጋጅ ድረስ ይጠብቃል። አንዳንድ ጊዜ ስጋው ደግሞ በተቀበሉ እንደ ሰሞን ይሞታል ይችላል። ጨረሱ ማለት ነው። በቃ ይህ አንተ እኮ ይኸውልህ ያንተን ቤት የሚሰራ ሰው እዚህ ከአንተ ጋር የሚቆየው ቤትህን እስኪያጠናቅቅልህ ነው። ከዛ በኋላማ ቤቱ ያንተ ጨረስክ እኮ ወስደዋል ማለት ነው። እሱም ሄዷል። እና እንትና ማን ነው ይሄ ጌታን የታቀፈው በ40 ቀኑ ስምዖን አረጋዊ ምንድን ነው ያለው? ጌታን ከታቀፈ በኋላ ማዳንን አይቻለሁና አሰናብተኝ ነው ያለው። እና ጨረስክ ማለት ስጨርስም አንተም አሰናብተኝ ማለት አለብህ። በዓለም መቆየት ምንድን ነው ለአንተ ጥቅሙ? ከሐዘን ከስቃይ ከመከራ በስተቀር ሌላ ምንም የሚተርፍ ነገር የለም። አሰናብተኝ የምትልበት ቀን ይመጣል። እና በትክክል ንስሐ ገብቶ እስካሁን ደግሞ ተቀብሎ የሚኖር ሰው ሁሉ ውሰደኝ ብሎ ቢጸልይ መልካም ነው። እና ጌታም ቢሆን አይተወውም እንዲህ አይነቱን ዝግጅቱን እስኪጨርስ ድረስ የጠብቀው ካልሆነ በቀር ማለት ነው። የሆነው ሆኖ ጌታ በዕለተ እሑድ ይመጣል። ምዕመናን ይህን እያሰቡ ሁልጊዜ በቤተክርስቲያን ይሰብሰቡ። ያ ቀን የእግዚአብሔር የምንጠብቅበት ቀን ነው። በቃ በተስፋ ሆነን በፍጹም ደስታ ሆነን ሙሽራችንን እንጠብቀው እስኪ ዚያን ቀን። ከዕለታት አንዷን ያችን ቀን በእውነት በሌሊት ነቅተን ተግተን ወደ አገልግሎት ሄደን ስጋውን ደሙን በመሳተፍ በመቀበል በእውነት ብንጠብቀው እንዴት መልካም ነው። በእርግጥ ይህንን መልእክታው የሚሰሙ ውጭ ሀገር ያሉ ሰዎች የማይችሉ አሉ እውነት ለመናገር። ምክንያቱም ቤተክርስቲያን ራሱ የሚፈቀድላቸው ነግቶ ነው። በተፈቀደላቸው ጊዜ ቤተክርስቲያን ስትጠራቸው ብቻ አይቅሩ እንጂ እግዚአብሔር የማይችሉትን ነገር እንዲያደርጉ የሚያስጨንቅ አምላክ አይደለም። በቃ በሚችሉበት ሰዓት መጥተው ቤተ እግዚአብሔር ደጅ ጸንተው የምትመጣው ክርስቶስ ሆይ በመጣህ ጊዜ ከወዳጆች እንዳንዱ አድርገኝ ብለው ደጅ መጽናት ነው የሚጠበቅባቸው፣ ከባለሟሎቹ እንዲያደርገን ማለት ነው።
እኛ እንደ ሰማዕታት ለተጋድሎ እንደ ጻድቃንም ደግሞ በገዳም ወድቀን የተጋደልንና መከራ የተቀበልን አይደለም። በጥቂቱም ቢሆን አስራት በማውጣት በጸሎት በስግደትና በሌላም ነገር ፈጣሪያችንን ደጅ እየጸናን የቆየንን እና እንደው እነዚያ ካገለገሉት እንዳንዱ ብታደርገኝስ ብለን ነው። መቼም እዛ ቤተ መቅደስ ውስጥ እኮ አሁን ከሚቆርቡ ሰዎች መካከል አንዳንዱ ብዙ መባ ይዞ የመጣ ነው። አንተ ደግሞ ምናልባትም ወይ አልያዝክም፣ አለበለዚያ ደግሞ እንደው ይችን የአንደበትህን ፍሬ ብቻ ነው መባ ይዘህ የመጣው። ጸሎት አለች አይደል? ምክንያቱም የለህም። እና አንዳንዱ ደግሞ የተጠቀለለ ወርቅ ይዞ መጥቶ ሊሆን ይችላል፣ ሳጥን የሚሞላ ወርቅ እና ከነዚያ ጋር እኩል ነው መንግስቱን እንድትወርስ ደጅ እየጠና ያለው። እግዚአብሔርስ ቢሆን ያንተን የአንደበትህን ፍሬ ከነዚያ ወርቅ በሚዛን የማያስተካክለው ይመስላል? በፍጹም ልብ እስካቀረብ ነው ድረስ እግዚአብሔር አስተካክሎ የሚወስደን ማለት ነው። በአንድ የመንግስት መስሪያ ቤት ውስጥ እኮ አጭርና ረጅም ሰው ይቀጠራል አይደል? ከዛ ደግሞ ምን አለ 3ኛ ዲግሪ ያዛለ፣ 2 ዲግሪ ያዛለ፣ 1 ዲግሪ ያዘ ሰው ደግሞ ምንም የሌለው ሰው ደግሞ ይኖራል። አንድ መስሪያ ቤት ውስጥ ያለው ሰው እኩል የትምህርት ደረጃ የለውም። በእግዚአብሔር መንግስት ውስጥም እኩል ጸጋ የለውም። ሁሉም ሰው እንደ አቅማችን እንደየጸጋችን እግዚአብሔር እንደሚሰጠን ስለምናምን ነው እዛ የምንሰበሰቡ። በአንድ መቅደስ ውስጥ ነው ያለ ነው። ጸጋችን ልዩ ልዩ ነው። የጽድቅ መጠናችን ልክ እንደዛው ነው። ግን ምን እናምናለን? ሁላችንም በአንድ ድርጅት ውስጥ ተቀጥረን ዋጋ እንደሚከፈለን ሁሉ እግዚአብሔር በመንግስቱ አስተካክሎ ዋጋ እንደሚከፍለን ግን እናምናለን። ለዛ ነው የምንመጣው። ምዕመናን ይህን እያሰቡ ጌታ መምጫው ቀን ነውና እንዲመጡ አሳስበን እንጨርስ። በጣም መልካም። እግዚአብሔር አምላክ ቃሉን ያሰማል። አሜን። እውነት እጅግ ደስ በሚል ሁኔታ ተምረናል። የሰማነውን እንደው በልቦናችን ያሳድርብን፣ እንደው ያቆይልን። መቼስ የሚነጥቃልና እንደው በተግባር ለመፈጸም ለመስራት ያብቃን። 30-60 መቶ ያማረ ፍሬ የምናፈራበት ያደርግልን። የተወዳችሁ የቀንዲል ሚዲያ ቤተሰቦቻችን ውድ ኦርቶዶክሳውያን እንግዲህ በአንቀጽ 19 የነበረን ውይይት እጅግ በጣም በሚያስተምርና ለሁላችንም ጠቃሚ የሆነ ነገር በማስጨበጥ እዚህ ላይ እናጠናቀቃለን። መርሃ ግብሩን ላይክ በማድረግ ለሌሎችም ሼር በማድረግ እንደዚሁም የቀንዲል ሚዲያ ዩቲዩብ ቻናሎችን ሰብስክራይብ እያደርጋችሁ እንድትከታተሉን ለማሳሰብ እንወዳለን። ሳምንት በአንቀጽ 20 እስከምንገናኝ እስከ ሳምንት ቸርን ሰንብት።